ሰላም ልጆች፣ እንኳን ወደ ሊሊ የተረት ጊዜ በደህና መጣችሁ። ዛሬ ከሊሊ ጋር አስደሳችና ደስ የሚል ተረት ትሰማላችሁ። ታዲያ እናንተ የትም ሳትሄዱ ቁጭ ብላችሁ ተከታተሉ እሺ። ምክንያቱም መጨረሻ ላይ ሊሊ ጥያቄ ትጠይቃቸዋለች። ጥያቄውን የመለሰ ደግሞ ይሸለማል። ታዲያ እናንተ መልሳችሁ ኮሜንት ሴክሽን ላይ በመጻፍ ሽልማታችሁን ማግኘት ትችላላችሁ። ስለዚህ በሊሊ የተረት ጊዜ ወዴትም መሄድ የለም። አሁን ወደ ተረቱ እንሂድ። የተረታችን ርዕስ ሊሊና ትንሿ ቡችላ። አንድ ቀን ሊሊ በአትክልት ስፍራ ትጫወት ነበር። በድንገት ትንሽዬ ውሻ አየች። እናም ወደ ውሻዋ ጠጋ ብላ ስታይ ውሻዋ ተጨንቃና እያለቀሰች ነበር። ሊሊ ታዲያ ምን ሆነሽ ነው ትንሽዬ ውሻ አለቻት። ውሻዋ ጓደኛዬ ጠፍቶብኝ ብቻዬን ነኝ ፈርቻለሁ አለቻት። ሊሊ አትጨነቂ እኔ እረዳሻለሁ አለቻት። ጓደኛሽን ፈልገን እናገኘዋለን አለቻት። ሊሊና ውሻዋ አብረው መፈለግ ጀመሩ። ወደ ዛፎቹ በመሄድ ወደ መንገዱ በመሄድ እና አንድ ትንሽዬ ቤት አጠገብ ደረሱ። በዚያም አንድ ልጅ ቆሞ ከሩቅ ተመለከቱ። በዚያን ጊዜም ልጁ ውሻዬ ውሻዬ እያለ ይጮህ ነበር። ትንሽዬዋ ቡችላ ልጁን ስታየው ጓደኛዋ መሆኑን አስተዋለች። እናም በደስታ እየሮጠች ሄዳ እቅፍ አደረገችው። ልጁን በደስታ ትንሽዬዋን ቡችላ አቀፋት። ከዛ ለሊሊ በጣም አመሰግናለሁ፣ አንቺ በጣም ጥሩ ሰው ነሽ። አመሰግናለሁ ሊሊ፣ በጣም ደግ ነሽ አላት። ሊሊም ሰው መርዳት ጥሩ ነገር ነው፣ እኔም ደግሞ ሰው ምረዳው ደስ ስለሚለኝ ነው አለችው። ልጆች እናንተም ሰው መርዳት በጣም ጥሩ ነገር ነው እሺ። ስለዚህ ሁልጊዜም የእናንተ እርዳታ የሚያስፈልገው ሰው ስታገኙ የአቅማችሁን ያክል መርዳት በጣም ጥሩ ነገር ነው። አሁን ወደ ጥያቄያችን እንሂድ። እስቲ እናንተ ደግሞ ምን ተማራችሁ ከዚህ ተረት? መልሱን ኮሜንት ሴክሽን ላይ አስቀምጡልኝ። እርሳት የሌለባችሁ ነገር ደግሞ ሁልጊዜም የሊሊን ተረቶች ለማግኘት ይህንን ቻናል ሰብስክራይብ አድርጉ። ደውል ምልክቷ ትታያችኋለች አይደል? እሷን በመንካት ሰብስክራይብ አድርጉ። ሁልጊዜ ደስ የሚሉ ጣፋጭ የሆኑ የሊሊ ተረቶችን ታገኛላችሁ ማለት ነው። እወዳችኋለሁ። በሚቀጥለው ተረት እስከምንገናኝ ቻው ቻው።